ቀን ሲጥል ፈራጁ ብዙ ነው አሉ። እጅግ በጣም ያስገርማል፣ ያስደንቃል። ሩታ ላይ እንግዲህ ሁሉም ሰው እየተረባረበባት ይገኛል። እች ልጅ መሄጃ፣ መዳረሻ፣ መግቢያ፣ መሸሸጊያ፣ መደበቂያ አጣለች ማለት ነው። ኢቭን እህቷ ሳትቀር ማንም ሰው ከጎኗ የለም። በዚህ ሰዓት ሁሉም ሰው አስመሳይ ነው። ለሷ የሚል ሰው አለ። ትዳራችሁ እንዳይፈርስ ብዬ ነው፣ እንድትታረቁ ፈልጌ ነው፣ አንድ እንድትሆኑ ፈልጌ ነው የሚል ሰው ብዛቱ እንደምታዩት ነው። ነገር ግን ከልቡ እንደዚህ አይነት የሚያስብና የሚመኝ ሰው በዚህ ሰዓት ቢኖር አንድ ማርክ ብቻ ነው። ሌላው ሁሉ አስመሳይ ነው። ይገርማል። እች ልጅ እንግዲህ እንደምታዩት ለነገሩ ባሏ ያላከበራት ማን ሊያከብራት ይችላል? ባሏ ያልተንከባከባት ማን ሊንከባከባት ይችላል? ባሏ ቦታ ያልሰጣት ማን ቦታ ሊሰጣት ይችላል? ወይ ከቤተሰቦቿ አልሆነች፣ ወይ ከባሏ አልሆነች፣ ወይ ከራሷ ጋር ራሷ አልሆነችም። በዚህ ሰዓት በጣም በሚያሳዝን ሁኔታ ሩታ በዚህ ሰዓት ከራሷ ጋር እንኳን መሆን አልቻለችም እና ያሳዝናል፣ ያሳፍራል። በጣም ከባድ ነገር እየተፈጠረ ነው። አብርሽም እንግዲህ እንደምታዩት ይህንን ትዳር፣ ይህንን ህይወት፣ ይህንን ፍቅር ተገዶ እንደገባ በሰው ጫና በሰው ግፍፌት እንደገባ እንደማይፈልገው ነው እየተናገረ የሚገኘው። ግን ደግሞ ፍቺ ሲባል ደግሞ ፍቺውን ደግሞ እንደማይፈልግ ነው የተናገረው። ወይ መፋታት ነው ወይ ደግሞ አንድ የሚሆንበትን መንገድ ፈልጎ ይሄንን ነገር ማስተካከል ሲችል፣ ግን ደግሞ እሱ መፋታትም አይፈልግም እንዲሁም ደግሞ አብሯትን መቀጠል አልቻለም ማለት ነውና ያስጠላል። ጓደኞቹም እንግዲህ ተሰብስበው መጣው ሩታን እንደምታያት በቃ ብቻዋን ማለት ይቻላል ምንም የእውነት በዚህ ሰዓት ከራሷ ጋር እንኳን ባልሆነችበት ሰዓት ከራሷ ጋር እንኳን ተዋውርታ ተመካክራ በቃ ቁጭ ብላ አውርታ ራሷን ጠይቃ ራሷን ፈትሻ እንኳን ውሳኔ ላይ ለመድረስ ራሱ ያዳገታት የከበዳት ጊዜ ላይ ነው ያለችውና ጓደኞቹ ተሰባስበው እንግዲህ በዚህ ውጪ በዚህ ግቢ እያሏት ይገኛሉ። ወንድማችን ጓደኛችን ነው፣ እንድታስከፊ አንፈልግም፣ እንደዚህ ብቻውን እያወራ መንገድ ለመንገድ እየሄደ ነው ምናምን፣ ገና ያብዳል ታያላችሁ፣ እንደዛ እያሉ እየጮሁባት ይገኛሉ። እሷ ደግሞ ሁላቸውም አስመሳይ ናችሁ፣ ማንንም በዚህ ሰዓት አላምንም ነው እያለች የምትገኘው። አስቸጋሪ ነው። እንዲሁም ደግሞ ሄርሜላ እንግዲህ እህት ተብዬዋም እችስ ምኗም እህትም አይደለችም። ለነገሩ እንኳን ዛሬ ያኔም በጭንቁ ሰዓት ያኔም በከባዱ ሰዓት አውጥታ ተሳድባ ለተሳዳቢ የእውነት ለመናገር ማለት ነው በጣም መጥፎ ንግግር እየተናገረች በጣም ከባድ ነገሮችን እያወራችባት ተመልካች እንዲጣላት እሷን ብቻ ሳይሆን አብርሽንም ጭምር ማለት ነው። በእርግጥ እሷ ጥቅም ፈልጋ ነበረ በሰዓቱ። አብርሽ እንደዚህ አላረገልኝም፣ አብርሽ እንዲያርጎኛል፣ ሩታ እንዲያርጋኛለች፣ እንደዚህ አይነት ናት፣ ባህሪዋ የተደበቀ ማንነቷ ምናምን እያለች ስትናገር ነበር። ከእህትም የማይጠበቅ ነገር ለሚዲያ አውጥታ አስጠታት ነበርና ደግሞ አሁን ነገሩ እርግብ ሲል ደግሞ ድጋሚ ተመልሳ መጣ። እንግዲህ እየየየ ትላለች ሩታ እና አርፈሽ ለምን ልጅሽን አትንከባከቢ፣ ለምን ስለ ጤንነትሽ አታስቢም እያለች እንግዲህ እየጮኸች ትገኛለች። ስለ ሄርሜላም አንዳንድ ነገር ተናግራለች። እስኪ አጠቃላይ አዳዲስ የሰማዋቸው ነገሮች አሉ። ስለ እነሱም ስለ እውነቱ ስለ አቁኔ ህሊና የሚፈቅደውን ነገር ነው የምናገረው። እዚህ ጋር ሀሳብ የምሰጠው ማለት ነው። ምንም ጨምረውም የምቀንሰውም ነገር አይኖርም ማለት ነው። በመጀመሪያ እንዴት ናችሁ የተወደዳችሁ የቻናል ቤተሰቦች? ብያላችሁበት ሰላምና ፍቅር እመኝላችኋለሁ። ስለመጣችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ እንዲሁም ደግሞ ሁሌም ኮሜንታችሁን ለምታስቀምጡ ሰዎች እጅግ በጣም ከልብ ነው ማመሰግናችሁ መወዳችሁና ወደ አብርሽና ሩታ ትመጣላችሁ። ዛሬ ምን አዲስ ነገር አለ ለሚለው መጀመሪያ ያው ስለ ሄርሜላ በደንብ ማውራት ፈልጋለሁኝ። እንዲሁም ደግሞ ስለ ሩታ ቤተሰቦችም እንደዚሁ ማውራት ፈልጋለሁ። እንዲሁም ደግሞ ስለ አብርሽም ስለ ሩታም አብርሽ በዚሁ ሁኔታ ከቀጠለ ከባዱ ነገር ውስጥ እንደሚገባ ወይም ደግሞ እጅግ በጣም አስቸጋሪ ሁኔታ ላይ ሊወድቅ እንደሚችል እንግዲህ ጓደኞቹ በስጋት እየተናገሩ ይገኛሉ ማለት ነው። ምን ተፈጠረ? አብርሽ ያለበት ሁኔታ ምን ላይ ነው? ለምንስ ፍቺውን መቀበል አልፈልግም አለ? እንዴትስ የሩታና የአብርሽ ህይወት ከዚህ በኋላ ይቀጥላል የሚለውን እንግዲህ በደንብ ሀሳብ የምንሰጥበት ይሆናልና አሁን ይህንን ቪዲዮ ሪከርድ ማድረግላችሁ እጅግ በጣም ደስ የሚል ቦታ፣ ተራራማ ቦታ፣ ደስ የሚል በቃ ብዙ እህሎች የተዘሩበት ምናምን አካባቢ ነውና ንፋስ ሊገባ ይችላል። ግን ደግሞ ጥሩ አየር እያየው ጥሩ እይታን እያየው ጥሩ አየርን እየወሰድኩኝ እንግዲህ ቁጭ ብዬ ነው ያለሁት ማለት ነውና ወደ ዋናው ጉዳይ ስገባላችሁ እንግዲህ አብርሽ እውነት ለመናገር በጣም የወረደ የዘቀጠ ነገር እየተናገረ ነው የሚገኘው። በልቶ ካጅ የሚባለው ነገር ይሄ ነው። የምር ለመናገር በልቶ ካጅ ማለት አብርሽ ነው የእውነት። እስከዛሬ በምሳሌ ነበር የምታውቁት፣ ግን ትክክለኛ አባባሉ ትክክለኛ ቦታውን ሲያገኝ በልቶ ካጅ። ለምን ሩታ ነች ህይወቱን ዘመኑን በሙሉ እንዲሆን እንደዚህ እንዲወጣጠር እስኪ ከአንድ አመት እስኪ ከ4 ወር ከ5 ወር በፊት ከሩታ ጋር ከመገናኘቱ በፊት የነበረውን አቋሙን እዩት እስኪ፣ ኑሮውን እዩት እስኪ። ሩታ ከመጣች በኋላ የሩታ ወዳጆች እንዴት ከፍ እንዳረጓቸው ሁለቱንም ማንም የሚከደው ሀቅ አይደለምና በነበራቸው ታይምም በጣም ደስተኛ ነበሩ። አብርሽም በሷ ፍቅር ደስተኛ ነበረ። ምክንያቱም ከዛ በፊት
ከፍቅር ጋር በጣም የሚያስጠላ ነገር ውስጥ ገብተው ከባድ ሁኔታ ላይ ነበር። ኢቭን ራሱን እስከ ማጥፋት ደርሶ ተስፋ ቆርጦ በራስ መተማመኑ ጠፍቶ የሚያስጠላ ኑሮ በቃ ራሱን ዝቅ አድርጎ የሆነ እኔ በቃ ሰው አይደለውም ብሎ እንኳን እስከሚያምን ፈላጊ የለኝም፣ ብቸኛ ሰው ነኝ፣ እኔ አላምርም፣ እኔ ቆንጆ አይደለውም፣ እኔ ተፈላጊ አይደለውም ብሎ እስከሚያምን ድረስ ራሱን እስከሚጠላ ድረስ ወድቆ ነበረና ይሄች ልጅ ግን መጣ ከፍ አደረገችው፣ አነሳችው፣ ፍቅርን ሰጠችው፣ አስተማረችው እስከ ጥግ ድረስ ሁሉን ነገር እንክብካቤን ፍቅርን ያወቀው በቃ እንዴት ልበላችሁ ከሩታ ጋር ከሆነ በኋላ በቃ ህይወቱ ሁሉ ሰመረለት። በአጠቃላይ በጣም በቃ በህይወቱ ትልቅ አስተዋጽኦ ያደረገችለት እጅግ በጣም ህይወቱም እንዲቀየር ኑሮ እንዲስተካከል በቃ እንዴት ልበላችሁ ሙሉ በሙሉ የቀየረችው ሩታ ነች። ሩታ ከመጣች በኋላ ነው የሩታ ወላጆች የመጡትና ከሱ ጋር በነበሩበት ጊዜ ያው ሩታን አሁን ላይ ብዙ የሚጠሏት ሰዎች አሉ በግል እንደውም እውነት ለመናገርና ያ የሆነበት ምክንያት በአብርሽ ነው። አብርሽ እንደዚህ ያደረገችኝ እንዳለችኝ እንዲሆነ እንዲተፈጠረ ሲባል በቃ ሩታም እዛ ታወራለች፣ አብርሽም በዚህ ጋር ያወራል። የራሳቸው ትክክለኛ ማንነት እየወጣ መጣና መከፋፈል መጣ። አብርሽን ለብቻ ማድነቅ፣ ሩታን ለብቻ ማድነቅ መጣ። ከዛ ሩታን መስደብ፣ አብርሽን ማድነቅ፣ ከዛ ደግሞ አብርሽን መስደብ፣ ሩታን ማድነቅ አይነት ነገር መጣ። ተመልካቹ ባጭሩ ደና ሰብስቧቸው የነበሩትን ደና ተመልካች የነበራቸውን ደና በቃ ከልባችን የምንወዳቸውን ተመልካቾች ነበሩ። አሁን ላይ ግን ተበታትኖ ሰውም የየግሉን ነው የሚያደንቀው የሚወደውና አብርሽ ደግሞ ያ ሁሉ ነገር ረስቶ ትቶ ወደ ትዳር መግባት አልነበረብኝም፣ ይሄንን ህይወት መጀመር አልነበረብኝም፣ በሰው ግፊፊት እንደገባ በቃ የሚያስጠላ ነገር። ለነገሩ ባንተ አይፈረድም። ሩታም ያን ያህል ወንድ ልጅ መለማመጥ መለመን አልነበረባትም። ለአንተ ስትል ያ ሁሉን በማልቀስ አልነበረባትም። ግን በቃ ይሄን ነገር ለፍቅር ስትልኩ ቤተሰቧን እንኳን ትታ እኔ ጋር መጣለች። ከቤተሰብ ተቆራርጣለች። አሁን ጓደኛ የላት፣ ዘመድ የላት፣ ወገን የላት፣ አስጠጌ የላት፣ አስጠላይ የላት። ስለዚህ ሁሉን ነገር ችለ በምታልፍበት ታይም ልታመሰግናት ሲገባ በላይ ሆነ ይሄ ነገር ስህተት እንደሆነ እየተናገርክ ነው። ነገም ከነገ ወዲያም ሳይረፍድ ዛሬም ዋጋ እየከፈልክ ነው። ዋጋ ያስከፍላልና ብትረጋጋ። ቀን ሲጥል ፈራዱ ብዙ ነው። የእውነት አሁን ልጅ ቀን ጥሏት ሁሉም ሰው እያነሳ እየጣላት ነው፣ እየቦጨቃት ነው፣ እየሰደባት ነው፣ እያማት ነው። ግን አንድ ቀን ደግሞ ታሪክ ይቀየራል። ይሄ ልጅ ሲወለድ እውነቴን ነው የምላችሁ ታሪኳን ይቀይረዋል። የተለየ ስጦታ፣ የተለየ በረከት፣ የተለየ ጸጋ ይዞላት ይመጣል። እመነኝና ተንጋል ለምትቀረው አንተ ነህ። አዲስ ሰው ብትመኝ አዲስ ማንነት፣ አዲስ ጸባይ፣ አዲስ ሰው ነው ያ ነገር ላንተም የሚጠቅም አይደለም። እና ብትረጋጋ ያለፋችሁበትን ጥሩ ጊዜያቶች ብታስታውሱ የእውነትም እንደው ስትለያዩም እንኳን በጸባይ እንደው ደናዋል ደናውኝ ደናውን ተባብላችሁ ተመሰጋግናችሁ ቢሆን የተሻለ ነው። ለምን የመጣችሁበት መንገድ ስላለ ማለት ነውና በዚህ ልክ አንተም እሷን መወጨቅ እሷም እሱን በእርግጥ እሷ እንደውም አሁን ስላለበት ነገር ነው እንጂ ስላለፈው ነገር ተቆጭታም አታውቅም። የእውነት ለመናገር ይሄ በዚህ ልክ እያለቀሰች ሜል እንኳን መጣለች አይደል? ስንት ጊዜዋ ነው ማልቀስ ከጀመረች ለአብርሽ ስትል በአብርሽ ምክንያት ስንት ነው ያለቀሰችው። ተጸጽታ አታውቅም። አንድም ቀን ይሄን ትዳር ባልገባውበት፣ ይሄን ኑሮ ባልጀመርኩት፣ ይሄን ፍቅር ባልጀመርኩት ብላ አንድም ቀን ተናግራ አታውቅም። አብርሽ ግን አሁን ገና ለገና እንደዚህ አይነት ነገር ሲናገር በጣም ስለገረመኝ ነውና ብቻ ባጭሩ አብርሽና ሩታ አሁንም እኔም የምንላችሁ የምችለው ነገር ብዙ መጣላት፣ ብዙ መጨቃጨቆች ቢኖሩም ግን ደግሞ ተስፋ አደርጋለሁ ተመልሰው ቢመጡ። ግን ከፈጣሪም ጋር የራቁ ይመስለኛል። የእውነት ለመናገር ከፈጣሪ አረቀዋል። በቃ እነዚህ ልጆች አስቡት፣ ሰርጋቸው የነበረበትን ታይምና ቀንና ሰዓት አስተቡ። ብቻ ብዙ የሚቀራቸው ብዙ ያልተፈቱ ብዙ ነገሮች ነበሩ። ዝም ብለው በጅምር በቃ በሩጫ በሆየታ ጥሩ የመሰሉ ነገሮች ግን ደግሞ ዛሬ ላይ ህይወታቸው ላይ ከባድ ነገር አምጥቶ እዚህ ደረጃ ላይ ደርሰው እንዲቦጫጨቁ እንዲህ በቃ ሰላም እንዲያጡ ቤታቸው ውስጥ ሰይጣን እንደፈለገ እንዲፈነጭ ያደረገው የራሳቸው ጥፋትና የራሳቸው ክፍተት ነውና ብቻ አስቸጋሪ ነው። ወደ ፈጣሪ ብትቀርቢ እኔ አሁን ለሩታ ልነግራት የምችለው ነገር ለዛም ለዚህም እያስረዳሽ ከዛም እዚህም ጋር እየተጨቃጨቅሽ እድሜሽንም አትግፊው፣ የእርግዝና ጊዜሽንም ሳታቂው በከንቱ አታሳልፊው። በቃ ልልሽ የምችለው ነገር ፈጣሪ የሰጠሽን ጸጋ በረከት አሜን ብለሽ ወሩ እስኪደርስ ወደ ፈጣሪሽ እየሄድሽ እየጸለይሽ ጥሩ ነገር እየተመኘሽ ጥሩ ነገር እየጠየቅሽ ከፈጣሪሽ ጋር ብትገናኝ። በዚህ ሰዓት ከአብርሽ ጋር ራሱ ማውራት አይጠበቅብሽም። በቃ የራሽን ኑሮ ኑሪ። አሁን በዚህ ሰዓት ተፋታሽ አልተፋታሽ፣ በእርግጥ ይህንን ፍቺ ወረቀት ልታመጭ የቻልሽው አብርሽን በዚህ በልኩ አናድደዋለሁ ወይ ደግሞ አበሳጫዋለሁ ወይ ደግሞ በዚህ ልክ በቃ የሆነ እልህ ውስጥ ገብተሽ ነው እንጂ ምንም በዚህ ሰዓት ጋብቻም ፍቺም ምንም የሚያስጠይቅበት ጊዜ አይደለም። ምክንያቱም ያለሽበት ሁኔታ በቃ ራሽ የምታዳምጭበት፣ ስለ ልጅሽ የምታስቢበት፣ በቃ ወደ ፈጣሪሽ ጋር የምትቀርቢበት ነው።
እና ጓደኞቹ ደግሞ ዛሬ ላይ ተቆርቋሪ ነን ብለው ጓደኛችን እንደዚህ አታድርጊው፣ እንደዚህ አትበይው፣ እንደዚህ አትበይ ምናምን እኛንም ማስመሳዮች አትበይን ምናምን እያላችሁ በግሩፕ ናችሁ ልትቆጧት ልትሰድዋት አይገባም። ተዋት በቃ ኑሯን ትኑርበት። የእናንተም የራሳችሁን ኑሩ። አብርሽ እኮ ለራሱ አንደበት አጧል እንዴ አፋጧል እንዴ ምንም አውሩልኝ አላላችሁም አይደል እንዴ? የሆነ ነገር ከተፈጠረም በራሱ ጥፋት ነው የሚሆነው እንጂ ይሄም እንትን ባለበት ሩታ ጥፋተኛ ነሽ እያላችሁ በዚህ ልክ ልትወቅሷት አይገባም። ተው፣ ፈጣሪም ይቀጣችኋል፣ ፈጣሪም ይቅር አይላችሁም። እች ልጅ ብዙ መከራ አሳልፋለች። ከቻላችሁ ከህይወታቸው ወጣ በሉ። በቃ ከተነጋግረው ይፍቱት፣ ካልሆነ ደግሞ ተነጋግረው መፋታትም ካለባቸው አንድ መሆንም ካለባቸው የሁለቱም ችግር ነው። በቃ ከዚህ በፊት ይኸው 1 አመት ሙሉ 2 አመት ሙሉ ጣልቃ እየገባ ሶስተኛ ሰው አራተኛ ቤተሰብ ሳይቀር አባቱ ሳይቀር ሁሉም እየገቡ ለማስታረቅ ለማስማማት እየሞከሩ እየፈለጉ ነበረ። አልተሳካም፣ አልሆነም። ስለዚህ አሁን ደግሞ ብቻቸውን ተዋቸው። በቃ የራሳቸውን ኑሮ ራሳቸው ያስተካክሉ፣ ራሳቸው ችግሮቻቸውን ይፍቱ። መታረቅ ካለባቸው ይታረቁ፣ መለየት ካለባቸው ራሳቸው ይለያዩ እና ከጎኗ በቃ ራቆ ካጠገቧ አለ ማለት ነው። የምወደው ወደ ሄርሜላ ስመጣላችሁ እኔ ሄርሜላን ከዚህ ልብ ውስጥ ምንም ማስገባት አልፈልግም። ምክንያቱም ሄርሜላም እንዲህ በደንብ በቃ ቦታ ጊዜ ሰጣ እንድትመጣ በደንብ ስለ አብርሽ ትኩረት እንድታደርግ ያደረገችው ራሷ ሩታ ነች። በነገራችን ላይ በማያስነቃ መልኩ ባሏን ወደ ራሷ መውሰድ ስትችል በሆነ ባልሆነው እየቀናች ሄርሜላም ከሱ ጋር ያላትን ነገር እንድትገፋበት እንድትቀጥልበት እያደረገች ነው የምትገኘው። ያንን ነገር ብታቆም ወይም ደግሞ ልክ እንዳልቀናች እሷ ውድ እንደሆነች ማንም ሰው ከሷ ሊደርስ እንደማይችል በራስ መተማመን ቢኖራት ይሄ ነገር ሁሉ አይፈጠርም። ስለዚህ ሄርሜላ ችግር ልትሆን አትችልም። ችግር ከሆነችባችሁም የራሳችሁ ጥፋት ነው። እናንተ ናችሁ ወደ ህይወታችሁ እንድትገባ ይፈቀዳችሁላት። ስለዚህ አሁንም ሁለታችሁ ተስማምታችሁ ከህይወታችሁ ማስወጣት ትችላላችሁ። የሄርሜላ ጉዳይ የእናንተ አንድ መሆን በቃ እሷን ከእናንተ ያርቃል። አለቀ። ሌላኛው ደግሞ ስለ ሜላት ነው። ሜላት እንግዲህ ብዙ ነገሮችን እየተናገረች ትገኛለች። በጣም በሚገርም ሁኔታ ማለት ነው። እንግዲህ የሆነ ነገር ኮሽ ባለ ቁጥር የሆነ ቀን መጣ ጓ ማለቱ አይቀርም። የሆነ ቀን መጣ የሆነ ነገር ማለቱ አይቀርም። ግን አንድ ነገር ልነግራችሁ የምፈልገው ነገር ምንድን ነው አላለ የሆነ እህቷ አትመስለኝም። ምንም በጣም አስመሳይ ናት፣ ውሸታም ናት። ዝም ብላ መንቀልቀል ነው ስራዋ። በእርግጥ ትልቅ መልእክት አስተላልፋለች። ስለ ልጅሽ አስተቢ ብላታለች። የእውነቷን ነው። ግን ስለ ሄርሜላ ብዙ ነገር አውርታለች። ሄርሜላ እዚህ ጋር ምንም ያደረገችው ነገር የለም። ማስጠንቀቂያም የመስጠት መብት የለሽም። በቃ በአጭሩ እናንተን ያላከበረች እሷ ነች፣ ሩታ ነች። ብቻ ከቤተሰቧ መራራቋ እንዲህ እንድትሆን አድርጓታል። እንዲህ ራሷን እንድትጥል፣ እንዲህ በሰው ዘንድ እንድትጠላ፣ በቃ የሆነ ወፍ ዘራሽ የሚባል ነገር አለ አይደል? ልክ እንደዛ የሆነው ሩታ ላይ ነው። ግን በራሷ ጥፋት ነው። ያ ነገር መሆን አልነበረበትም። ሁሉን ነገር መፍታት ትችል ነበር። ከቤተሰቦቿ ጋር በጣም ጥሩ ግንኙነት መኖር ነበረበትና አሁን ላይ እንግዲህ ሳይረፍድ ከቤተሰቧ ጋር ያለውን ነገር ከአብርሽ ቀድማ እንደውም ከቤተሰቧ ጋር ያለውን ችግር ብትፈታ አንድ ብትሆን በጣም ትልቅ ነገር ነው ብዬ አስባለሁኝ። እና የኔ ሀሳብ አስተያየት እንግዲህ ሄርሜላ ያው ያለውን ነገር በጣም ተናዳ ተቆጥታ ተበሳጭታ መልእክት አስተላልፋለች። ቤተሰብም ያፍራል ብላለች። እንዴ በደንብ ነው የሚያፍረው፣ በደንብ ነው የሚሳቀቀው። ስንት አመታቸው ነው በጭቅጭቅ እንዴ አንድ ቀን ሰላም የሌለው ህይወት። አንድ ቀን ስቀው 10 ቀን ያለቅሳሉ። የምሬ ነው የሚያስጠላ። በቃ አንድ ቀን ተፋቅረው 10 ቀን ይበሳጫሉ፣ ይጣላሉ። ይሄ ነገር በጣም አስቸጋሪ ነው። ለማንኛውም ግን ከሩታ ህይወት የአብርሽ ጓደኞችም ሆናችሁ ሌሎችም ሆናችሁ ውጡላትና የራሷን ችግር ራሷ በራሷ ትፍታ፣ ከአብርሽ ጋር ትፍታ። ይህንን ነው ልል የምችለው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ሩታዬ በሰላም ወልደሽ ልጅሽን ለማቀፍ ያብቃሽ። እግዚአብሔር ካንቺ ጋር ይሁን ለማለት ወዳለሁ። ሰላም ቆዩልኝ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። የእናንተን ሀሳብ አስተያየትም እንግዲህ ኮሜንት ላይ እያስቀመጣችሁ አነበዋለሁ እና እወዳችኋለሁ። እስካሁን ስላዳመጣችሁኝ ሁሌም ላይክም ሼርም ሰብስክራይብም ኮሜንትም ለምታደርጉልኝ ሰዎች እጅግ በጣም ትልቅ ክብር አለኝ። እወዳችኋለሁ። ሰላም አምሹልኝ።